እውነተኛ ግን ተረግመናል። በቃ እኔ አሁን ላይ ማለት የምችለው ነገር ተረግመናል ነው በቃ ባጭሩ። እንዴ በምጥ የተገኘች ፔናልቲ ፓልመር ዘና ብሎ አመከናት። ያው እሱም ጫና ውስጥ ነበር አይፈረድበትም። ግን በቃ እነዛ ያገኙትን ድል በአግባቡ ተጠቅመው ቀለዱበት ማለት ይቻላል። ቢቲም ይዘው እኔ እኮ በቡርኒ እርግጠኛ መሆኔ አሰልጣኙ ላይ ብቻ አልነበረም ችግሩ። በቃ አስተዳደሩ ቲሙም ሰልችቶታል። በቃ ባጭሩ እንዴ ያ የመሰለ ጆዋ ፔድሮ ጎል ልናወራለት አንችልም። በቃ በዚህ 3-1 ውጤት ምክንያት ማለት ነው። ይሄ ሊግ በቃ አልቋል የሚለን ንጣ እንዴ ተቃጠልን እኮ ማርያምን። እንዴ ምንድነው የሚሻለን? በቃ አሁን የመጨረሻ ያለን እድል ኤፍኤ ካፕን እንደምንም ተሟሙተን አሸንፈን ኢሮፓ ሊግ መግባት ነው። ያለዛ ኮንፈረንስም ያምረናል፣ ኢሮፓ ሊግም ያምረናል፣ ቻምፒየንስ ሊግ ያው እንደምታውቁት ነው። ኤኒዌይስ አንተ በጣም ይቀረናል። ጨዋታ ሲጠነባ አይታችሁ ታውቃላችሁ? እንዲህ አፍንጫዬን ይዤ ነው ጨረስኩት። እንዲህ አፍንጫዬን ይዤ በዚህ ልክ አለመቻል ይቻላል? አላቅም፣ እኔ አላቅም ነበር እንደዚህ አለመቻል። ተመስገን ነው። ቻምፒዮንስ ሊጉ ይቅር አንወርድም አይደለም አንወርድም። ሰጋው አጫወታችን አይደለም አንዴ ሁለቴ ነው መውረድ ያለብን። አቤት እኔ ዛሬ ብገባ ቻምፒዮንስ ሊግ ለመግባት ከእናንተ የተሻለ እጫወታለሁ። ምንም ነው ማችሁት። ዳረ ገደል ግቡ እኔ ረበስ ቅዱስ ሚካኤል ድረስ አሁን ምን አይነት ቪዲዮ ነው የምሰራው? በእናትህ ቪዲዮ ሊሰራ ነው። ዝም በል። ይኸውላችሁ ቁጥራዊ ስሌት ሲሰራ እኛ የመውረድ ስጋት የለብንም አይደለ? ለምንድን ነው ከፕሪሚየር ሊጉ ለኛ ማያበቃው? እንደዚህ አይነት የዝቅጠት እኔ እኮ በጣም ተሸማቀኩኝ ቪዲዮ ለመስራት። መድኃኒዓለም ጭራሽ ሻምፒዮንስ ሊግ አለመግባቴ ሲያበሳጨኝ ኮንፈረንስ ሊግ አጣን ማለት እኮ ነው። በቃ ኮንፈረንስ ሊግ አጣን። አርገውና ኤቨርተን ቢያሸንፍ እኮ እኛ ታች ወራጅ ነን። ነገር ዛሬ የምን ነገር ማሪስካ እና አርሰናልን አላሸነፈልኝም ብዬ ቀውጬው አባረ ነው። ጭራሽ ማሸነፍ የቶተናም አጮት ቶተናም የገባበት እንትን ውስጥ እንግባ። ኧረ በኢየሱስ በጣም እንደሚደብር አውቃለሁ። በጣም ያናዳል። እኔ ከጊዜ በኋላ የቼልሲን ማሊያ መልበስ የለባቸውም ብዬ የማምናቸው ተጫዋቾች ቼልሲ ውስጥ እየበዙ ነው። ኢቭን ፓልመርን ጨምሮ ማለት ነው። ደላብ እኔ ምን ሊሰራ ሜዳ ውስጥ እንደሚያስገቡት አላውቅም። ጆዋ ፔድሮ በቃ እኔ ጆዋ ፔድሮና ዴሪ ብቻ በዛሬው ጨዋታ ጆዋ ፔድሮና ጄሰን ዴሪን ብቻ ነው የምናደንቀው። ግን እሱም ልጅ ተጎድቶ ወጥቷል። ሮበርት ሳንቼዝም ጉዳት ነው። አላቅም ይሄ ስኳድ አላቅም። ቀጣይ ዓመት ምን እንደሚሆን አላቅም። ብቻ ደብሮኛል። በጣም ነው ያስደበሩን በሜዳችን። ግን ደግሞ እንደዚህ አይነት ጥሩ ያልሆኑ አቋሞቻችንን እያያችሁ የሆነ ልታበሽቁን የምትመጡ ሰዎች በጣም ነው የምታስቁኝ። እኛ እናምናለን፣ ጥሩ አይደለንም፣ እናውቃለን። እናንተ በጣም ብዙ ርቀት መምጣት አይኖርባችሁም። ምንበሻሸቅበት ጊዜ ገና ነው። በአመቱ መጨረሻ እናበሽቃችሁ እንደሆን ታበሽቁን እንደሆን እናያለን። ይመቻችሁ። ብሉስ ፋም አረ ሰዎች አስረዱኝ። እኔ ተገልብጬ ነው ውጤቱ ነው እኔ እንደዚህ ብዬ ያየሁትን መሰለኝ። ተከርብቼ ያየሁት በተለይ 70ኛው ደቂቃ ላይ እውነት እኔ ተገልብጬ ያየሁን መሰለኝ። ጨዋታውን እየመራንም መሰለኝ። የሚጫወቱት ጨዋታ ተጫዋቾቻችን ላቪያ የሚባል ሰውዬ ሙሉ ኳስ ወደ ኋላ ነው። ደጋፊው ጨዋበት ቢቸግረው እኔ እንደዚህ ብዬ ያየሁት መሰለኝ። ጨዋታውን እየመራን ነው እኛንን ያሸነፍን አልገባኝ። አስረዱኝ። አሸነፍን እንዴ? ምንም ተጫዋቾቹ ምንም አይመስላቸውም። እዛ ጋ ከውጭ እኔ በእኛ ሜዳም አልመሰለኝ። በኖቲንጋም ጨዋታ መሰለኝ። በኖቲንጋም ሜዳ ደጋፊው ሲወጣ ሳይ ግራ እኮ ነው። እኔ ግራ ገባኝ። እኔ ሰዎች ወይ አስረዱኝ። እኔ እየታመምኩ ነው እንዴ? እኔ እንትን እያበድኩ ነው እንዴ? ኧረ ወይኔ ቆይ እስቲ አንድ ወንድ የለም እንዴ ቼልሲ ቤት? ቶሲን እንደዚህ ረዝመህ እንዲህ ያክልህ ከዛ የአየር ኳስ እንድታወርድ ነው የገባኸው። እንደ ሰለሜ ቂጥቂጡ ስር ትላለህ ጭንቅላትህ ላይ። ወይኔ ካንተ ኮልዊል ኤሴል ተጎድቶ ይሻላል። ኤሴል ተጎድቶ እንደዚህ እያነከሰ ገብቶ እሱ ካንተ ይሻላል።
እንዴ እንትና ቻሎባ እኮ ካንተ ይልቅ እሱ ነው እኮ አየር ኳስ ሲያበርድ የነበረው። ምንድነህ? ለምንድን ነው የምትጫወተው? ጉስቶ ምንድን ነው የምትሰራው? እኔ ጉስቶ አረ በእግዚአብሔር በእናትህ ውጣ፣ በእግዚአብሔር ውጣ። እኔ ውጣ፣ ጉስቶ ውጣ። በቃ አትጮት። ጃኦ ፔድሮ ብቻ የሚችለው ዊንገር ጃኦ ፔድሮ መጫወት ይችላል። ዊንገር እሱን አጫውቱልን። በቃ ከዚህ በኋላ ጃኦ ፔድሮን ዊንገር አጫውቱት። በቃ ይሄ ኳላ የምትመለከቱት ልጅ እኮ ከሁሉም የተሻለ የተጫወተው ጎበዝ። እግዚአብሔርን ወይ በኢየሱስ። ፕሌየር ሬቲንግ ቼልሲ ከኖቲንጋም ፎረስት። እንዳቃጠላችሁኝ ተቃጠሉ እናንተ ደነዞች። ከቶሲን ነው የምንጀምረው። አንተ የጀዝባ ልጅ ደደብ፣ አንተ አህያ ገጣባ፣ ግመል የግመል ልጅ ግመል፣ አንተ ደነዝ፣ አንተ ማንን ነው ማርክ የምታረገው? አንተ አህያ ጥቁር ልጅ። -10,000 ሳንቼዝ 0 ምንም አትረባም። አንተ ራስ ውጣ። ጉስቶ አንተ ማቶ ደነዝ፣ አንተ ጉቶ ምን አይነት አህያ ልጅ ነው አንተ ደግሞ። ምን አይነት በመድኃኒዓለም ምን አይነት አለመቻል ነው። ጉስቶ -10,000 ቻሎባ -100 አንተም ቶሲንን ነው ማርክ የምታረገው። እኔ እኮ ግራ ገባኝ። ኮሊል እንኳን ተመለስክ፣ ፈጣሪ ተመስገን። ሁለቱንም ማስወጣት ነው። ኩኩሬላ -100,000 አንተ ደግሞ ምን አይነት ዓለም። እኔ ሂድ ባርሳ፣ አንተ የህፃን ልጅ ውጣ። ማትራባ ላቪያ 0 ካይሴዶ 0 ፓልመር አንተ ደነዝ ልጁ እንደዛ ሙተልህ ፔናልቲ ትስታለ። አንተ አህያ እሱን ጎል ብናገባሩ ተስፋ ነበር። 0 ፓልመር። ኤንዞ 2 አሪፍ ተንቀሳቅሳል፣ ግን ደነዝ ነህ አንተ ራስህ። ቲሙ እንደ ቲም ነው የሞተው። ደነዝ 2 ነው የምታገኘው። ዴሪ 3 ማርያምን ነው የምላቸው። ልጅ ከጋር ናቸው 100,000 እጥፍ ይሻላል። 100,000 እጥፍ 3 ታገኛለህ። ተጎርተህ ወጣ። እግዚአብሔር ይማረ። ጆዋ ፔድሮ 5 ይመችህ። መድኃኒዓለም አንተ ብቻ የምትለፉ በስማ። ዴላፕ -10,000 አንተ ከብት የኮርማ ልጅ። አንድ ኳስ እንኳን ትሬኒንግ ላይ የምትሰራውን ነገር እዚህ መስራት ያቅታል። አንተ ከብት ውጣልኝ ከዚህ ክለብ ቀጥ ብለህ ውጣ። -10,000 ኮሊል 1 ብዙ ጊዜ ያስፈልጋል። አንተ ሳንቶስ 0 ጀርገንሰን 0 ቼልሲ የምትባል ቲም በአጠቃላይ የደነዝ ልጅ እንዳለ ምንም ዛሬ ምክንያት አልፈልግም። በቃ ደነዞች ናቸው። ቼልሲያውያን ደበራችሁ እንዴ? እንዲችም እንዳይደብራችሁ። ቻምፒየንስ ሊግ ሲጀመር የፋራ ነው። ከአንድም 2 ጊዜ ነግሰንበታል። የነገስንበት ነው። ለኛ ምንም ብርቃችን አይደለም። ላልበሉት እንተውላቸው በሚለው ነው። ዛሬ ግን ማለት ነው የኔ ጨጓራ ምንም ነው ያልሆነው። አዳብት ምክንያቱም የመጣ ሄዶ በክሊንሽት እያስጠበቀን እየገባብን መውጣት ልማዳችን ሆኗል። ያሰልጣኝ ሲወጣ አብሮ ነው ጨጓራ የሚወጣልኝ እንደዚህ ማለት ነው። ስለዚህ ምንም ነው ያልመሰለኝ ዛሬ። ቼልሲያውያን ምንም እንዳይሰማችሁ ነው የምላችሁ። እኛ እንግዲህ ኤፍኤ ካፕ በልተን ሱፐር ሲዝን በትንሹም እናሳልፋለን። ባለፈው ዓመት ኮንፈረንስም ወርልድ ካፕን በልተን ሱፐር ሲዝን አሳልፈናል። በአሁኑ ግን እንደምታዩት ነው የሆነው ማለት ነው። የቼልሲ አቋም እኔ በዚህ ልክ ወርዶ አይቼው አላቅም። በጣም በዚህ ልክ ነው የወረደው። የጆዋ ፔድሮ ጎል ግን በ3 ቢባዛለት ሁላ እግዚአብሔርን በጣም ይገባዋል። ግን ምንም ማድረግ አይቻልም። ፓልመርን በዚህ ልክ ነው እንግዲህ አቋሙ የወረደው። እንዳያችሁት ነው የሆነው። ቼልሲያውያን ምንም ማድረግ አይቻልም። ኮፒ ሊንክ ግን በደንብ